ሃይ ጋይስ እንዴት ናችሁ? እስቲ ቀለል ያለ አይብራው እንስራ። የሚያስፈልገን የአይብራው ብሩሽ ጠፍጣፋ ከጎን ያለው፣ ከዛ ደግሞ አይብራውን የምንሰራበት አንግል የሆነ ብሩሽ ወይም ደግሞ በኩልም መጠቀም ትችላላችሁ። ከዛ ኩል ጥቁር ወይም ቡኒ ኩል ያስፈልገናል። ወይም ደግሞ የአይብራው ፖሚድ ካላችሁ እንደዚህ አይነቱ ጭቃው እሱን መጠቀም ትችላላችሁ። ቡኒ ቢሆን ይመረጣል ያው ለአይብራው። ከዛ ደግሞ የሚያስፈልገን ሌላ አይብራው ጄል ያስፈልገናል። ከዛ የኮንሲለር ብሩሽ ከጨረስን በኋላ የምናጸዳበት ኮንሲለር ወይም ደግሞ ፋውንዴሽን መሆን ይችላል። ከዛ ደግሞ ብሌንድ የምናደርግበት ከጨረስን በኋላ ስፖንጅ። አይብራችንን ለመስራት መጀመሪያ ቅርጽ ማስያዝ አለብን። ከአፍንጫችን መጀመሪያ ጀምረን ወደ ግንባራችን ጸጉሩ የሚጀምርበትን፣ ከዛ ደግሞ አርች የሚያደርግበትን፣ ከዛ ደግሞ ከአፍንጫችን ስር ጀምሮ አይናችን መጨረሻዋ ጋር ዊንጓ ጋር ማለት ነው። ከዛ የሚያልቀው እዛ ጋር ይሆናል ማለት ነው። እዛ እንደሱ ለክተን ከጨረስን በኋላ ሌላኛውንም አይናችንን በተመሳሳይ መለካት ማለት ነው። ሰው እናንተ በኩል ምልክት ማድረግ ትችላላችሁ የመጀመሪያ ቀናችሁ ከሆነ። ከዛ በብሩሽ እንቦርሻለን በጄሉ። ጄሉን አድርገን ወደ ተቃራኒ ጸጉሩ ወደሚያድግበት ተቃራኒ እንቦርሸዋለን በደንብ እንዲተኛለን። ከዛ በደንብ ማስተኛት ነው። ከዛ ደግሞ በተቃራኒው በጠፍጣፋው በኩል በደንብ እናስተኛዋለን። ቆዳችን ላይ የነካ ጄል ካለ እናጸዳለን። ከዛ ትንሽ 1-2-3 ደቂቃ ጄሉ እስከሚደርቅ ድረስ ጠብቀን ነው ሁሉን መኳል የምንጀምረው ማለት ነው። በጣም በስሱ ነው መጀመሪያ ያለብን። እንደኔ በጣም ስስ ቅንድብ ያላችሁ በጣም በስሱ ጀምራችሁ ቅርጹን አስይዛችሁ ቆንጆ አድርጎ መስራት ነው። ቅንድባችሁን ቅርጹን ተከትላችሁ በዛ ልክ በጣም ሳታደምቁ፣ ይሄ ግላም አይደለም ኤቭሪዴ የምንጠቀመው ስለሆነ ቀለል አድርጋችሁ መስራት። ከዛ እየቦረሻችሁ ያስታውቃችኋልና እንዘዛ አድርገን ሰርተን እንጨርሳለን ማለት ነው። ከዛ የሁለተኛውንም በተመሳሳይ መልኩ በተቻለን ተመሳሳይ አድርገን፣ ያው ቅንድቦች ትዊንስ አይደሉም እህትማማቾች ናቸው ይባላል። አንዳንዴ ከዝንም ናቸው። በተቻለ ለማመሳሰል መሞከር። እንደዛ አድርገን ከጨረስን በኋላ ከስር በኮንሲለር እናጸዳለን ማለት ነው። በፋውንዴሽንም ማጽዳት ትችላላችሁ። ይሄ አሁን የምጠቀመው ፋውንዴሽን ነው። በፋውንዴሽን ሞር ላይክ የስኪናችሁን ከለር ስለሚመስል በጣም አይመጣም እና ከላይ በፋውንዴሽን ነው ሙሉ ለሙሉ የምንጠቀመው። ከስር ግን ፋውንዴሽን እና መጨረሻ ላይ ደግሞ እቺ ከርቭ የምትሆነው ቦታ ላይ ማለት ነው አርች የምታደርግበት ቦታ ላይ ከሷ ጀምረን ደግሞ ነጣ በሚል ኮንሲለር ማለት ነው። ያው ኮንሲለር ብዙ ጊዜ ከፋውንዴሽናችን 1 ሼድ ወይም 2 ሼድ ነጣ ያለ ስለሆነ የምንጠቀመው እንደዛ አድርገን እንጠቀማለን። ቆንጆ አድርጋችሁ የሰራችሁትን ስራ ሳታበላሹ መስመር ታስይዛላችሁ። ከዛ ብሌንድ እናደርጋለን። ብሌንድ ያው ብሌንድ ማድረግ በጣም ወሳኝ ነገር ነው። መስመር ይዞ ምናምን ዊርድ እንዳይሆን ማለት ነው። ከዛ ነጣ የሚለውን ኮንሲለር ያልኳችሁን ከዚሽ ከግማሽ ወደ ታች ማለት ነው ወደ ጠርዙ አድርጋችሁ ብሌንድ ታረጋላችሁ። እኔ ግን በኋላ ላይ ሜካፕ ስለምሰራ ለዛ ነው አይሊዴንም እንትን የምለው የምቀባው። እንደዛ አድርጋችሁ ቀለል ያለ አይብራው ትሰራላችሁ ማለት ነው። መጨረሻ ላይ እንደዚህ ይሆናል ሙሉ ሜካፓችሁን ስትሰሩ። አይ ሆፕ ትወዱታላችሁ ብዬ ተስፋ አደርጋለሁ። ቴንክ ዩ። መልካም ቀን።